ለምሳሌ አዶናይም ከዛ አንድ ልጅ ወስዶ እያሳደገ ነው። በዚህ አጋጣሚ በሰይፉ ሾው ላይ የአዶናይን ስም ሲጠራከው ብዙም ደስ የሚለው አይመስለኝም። አዶናይ ማስፈራሪያት ደርሶኛል። ሌላን ሴት ሪፖርት አርጉባት። ይሄ ነው አያችሁ፣ የውሸት ፌሚኒስት ምላችሁ ይሄን የሴቶች ምናምን የሴቶች መብት ይላሉ። እነሱ ራሱ ሴትነታቸውን ያላወቁ ያላከበሩ ሰዎች እዚህ ደረጃ አርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ትላንት ያደረግሽው ነገር ተረስቶልሻል። የሴት ጠበቃ ሆነሻል። ወሲብ ሲያረጉ የተለቀቀው ጆን ዳንኤል እስር ቤት በነበረበት ሰዓት ምንድነው የምንሰማው? ጉዳዩን ስትፈጽሙ የሞተችዋ ልጅ ማናት ምንድናት የሚለው ማገር ከተደረገው እራሷ ምናምን እያለች ልጅቷን ምን አርጊ ነው የምትለው? ከነጥፋቷ እንቆምላታለን ብለሽ ነበር። ሊያ ሴት አይደለችም እንዴ? እኔ ሴት አይደለም? ለምን ከነጥፋት ያልቆምሽልኝ? በደካማዎቹ ልጆች ገብቶ ተመሳሳይ ጾታን ኢትዮጵያ ውስጥ ማስፋፋት ነው። በኔ ግን የማታረገው ለምንድን ነው? ለሁለት ሴቶች ብቻ ወጥቼ ስም ጠርቼ ይቅርታ እንድል የተፈለገው መጣልኝ። እነዚህ ልጆች ይቅርታ ካልኩኝ ነገ የሆነ ነገር ከሰማው ላላውራ ነው ማለት ነው። ጋይስ አላማ ይሄ ነው ብለሽ ነበር። ሴት ልጅ እያጠፋችን እየበደለችን ከሴት ጎን እንደምትቆሙ ነገር። ሰላም ጋይስ፣ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል። በዛሬ ቪዲዮ እንግዲህ ሰሞኑን መነጋገር የነበሩ የሰሞኑ መነጋገሪያ ጉዳዮች ጠቅላላ ይዤላችሁ መጥቻለሁ ማለት ነው። ብዙ ጭቅጭቆች፣ ብዙ ቡጥቡጦች ነበሩ። እነሱን እስኪ የምናያቸው ይሆናል። በተወሰነ መልኩ አስተያየት ለመስጠትም እንሞክራለን። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። እዛው ጓደኛ ነኝ የሚረዳኝ የሚል ስለዚህ ግን እንዲህ ብቻ ነው ማለት ነው። ለምንድን ነው ለሁለት ሴቶች ብቻ ወጥቼ ስም ጠርቼ ይቅርታ እንድል የተፈለገው? እንደዚህም አለ ባታለው ያልኩትን ንግግር እነዚህን በጣም እንግዲህ በቪዲዮ ምናምን እንደተባለው እምልበት ርዕስ ሆኖ ነበረ። ቤተሰብ እውነት እንደዛ ነበረ? ለምንድን ነው ለሁለቱ በጣም እንደዚህ ነው? ሊያ ምንድን ነው የሰማችሁ? ምንድን ያወቀችው? ምን ላይ ደርሳ ነው? ምን ታወጣለች ተብሎ ነው ዩቲዩባን እስከ ማስጠፋት ደረጃ ከዛም ደግሞ እስር ቤት እስክትገባ ድረስ በሷ ላይ እንራመዳለን። ግን የገረመኝ ነገር ጆርዲ የረሳሽው ነገር ያቺ ያልሽኝ አንደኛዋ መጣልኝ። እነዚህ ልጆች ይቅርታ ካልኩኝ ነገ የሆነ ነገር ከሰማው ላላውራ ነው ማለት ነው። ጋይስ ተረድታችሁ? ግን ምንም አላጠፋው። ለምትጠየቅበት ጥያቄ መልስ እያሰጧቸው ነው። ስለዚህ እነዚህ ልጆች እንደዚህ ካልኩኝ ነገ የሰማሁትን የማውቃቸውን ነገሮች እንዳላውጣ ልደረግ ነው ማለት ነው። ስለዚህ አልቀበልም። የሁለቱን አልቀበልም። አላመንኩበትም። ላመንኩበት ግን መጥቼ ይቅርታ እጠይቃለሁ ስላልኩ ላመንኩበት ይቅርታ ጠየቅኩ። ውሸት ነው ጠየቅኩኝ። በሚገርም ሁኔታ ጠየቅኩኝ። ሁለቱ ካልተጠየቀች እኔን ቿሿ ሰርተኛለች ምናምን ብለሽ ሰራሽ። ምን ይደረግ እንግዲህ ካልሽ ምን ይደረግ? ኦኬ ጃኒና ዋንቲያን ለምን ይቅርታ አልጠየቀችም ነው ዋናው ኬዝ። ለዛ ነው በጣም ነው ሴቶች የወደዱሽ፣ በጣም ነው ምንድነው የተከተሉሽ፣ በጣም ነው ጀግና ያሉሽ። እውነታው ግን እሱ አይደለም። ታውቂዋለሽ። በምን ምክንያት? ጃኒና ዋንቲያ በጣም ብዙ ተከታይ ስላላቸው እነሱን የተጠቀመችባቸው። በቃ አለቀ። ሰው ይረሳል። እናቴና እኔ አሁን የዛሬ ስንት ጊዜ የሰራሁትን ቪዲዮ አወጣዋለሁ ድጋሜ ማለት ነው። ድጋሜ በደንብ የዛኔ እንደውም ዩቲዩብ ላይ ቪዲዮ አላገኘም ነበር፣ እሰራዋለሁ መልሼ እለቀዋለሁ ቲክቶክ ላይ። እግዚአብሔርን ሁላችሁም ገብታላችሁ። እኔም አውቀዋለሁ ለምን እንደዚህ እንደተደረገ አውቀዋለሁ። ተቀባይነት ትላንትናው ያ ማንነትሽን ማን ይሄ የነበረሽ እንዴት ብለሽ ከዚህ ሀገር እንዴት ብለሽ የወጣሽበትን የነበረሽን በአጠቃላይ እና ደግሞ አንቺ ራስሽ ስለራስሽ የነገርሽኝ ራስሽ ማለት ነው። እንዴት ብለሻልሽ ነገር ማስተካከልበት። ምክንያቱም እኔ አላውራም። እኔ ባይዘው እንደዚህ አይደለም። በልጄ ስም ሚስጥር በጣም ነው የምጠብቀው። ለኬፋምዬ ግን ምን ይልታውሪ ምን ማለት ነው? እና ያ የነገርሽኝ ያንን ነገር ማለት ነው ስትይ እንደዚህ ማለት እንትና እንደዚህ ነው እንደዚህ በሱ በኩል እንዴት ትቆሚያለሽ እንደዚህ ግን እሷ እንደዚህ ነገር እንዳለች እናውቃለን። ግን አንቺ እሷ ሴት ስለሆነች ከሷ ጎን ነው የምንቆመው ብለሽኝ ነበር። የኛ አላማ ይሄ ነው ብለሽኝ ነበር። ሴት ልጅ እያጠፋችን እየበደለችም ከሴት ጎን እንደምትቆሙ ነው ነገር። ሴት ልጅ እያጠፋች እየበደለችም ከሴት ጎን ነው የምንቆመው ብላኛለች እያለች ነው ሊያሹ። በጣም ነው የሚያቃጥለው። ለመስማቱ ላይ ይከብዳል እግዚአብሔርን። ስለዚህ ለፍትህ አይደለም የሚቆሙት እነዚህ ሰዎች። ምንድነው አላማቸው ሲጀመር? እኔ በቃ ከዚህ በላይ ጦርነት መፍጠር አለ። እረ በመዳን አለ እና እኔስ ማለት ለኔ ገረመኝ።
እኔ ጥፋቴ ነው። ከልጄ ጎን ግን አልቆማችሁ። ምክንያቱም ልጄን በዩቱቤን ልጄን ማሳድገው ብዬ እንዲህ በቃ ስሜታዊ በሆነ ስሜት ነግሬሽ ነበረ። የገረመኝ እሱ ነው። ድምሩ ወጥቼ እውነታውን መጥቼ እስከነግራችሁ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አድርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፎኝ እንዳይመስላችሁ። ነገ እመጣለሁ በጣም በሚገርም ኃይልና በሚገርም ፓወር እመጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እንበል ያስፈሰሰኝ እልህ ነው እንጂ በፍጹም ልጅ ማኛንም የሆነ ሰዓት አጥፍቷት ነበር ከሚዲያ። አሁን ላይ እየመጣች ነው ነገሩ አይደል? ማናቸው ተሰብስበው በዚህ ደረጃ እያወሩ ያሉት እናጥፋት እያሉ ያሉት እናቶች ናቸው ወይ? ልጆቻቸውን የያዙ እናቶች ናቸው ወይ? አይደሉም። ምንድናቸው? ሴት ነኝ እኔ ሴት ነኝ እንጂ ሴት ነኝ ብዬ ሌላዋን ሴት የማርድ አይደለው። ሴት ነኝ ብዬ ሌላዋን ሴት የምገዘግዝ አይደለው። ያጣሽ ትላንት ያደረግሽው ነገር ተረስቶልሻል። የሴት ጠበቃ ሆነሻል። ሴቶችን ለመርዳት ቆርጠሽ ተነስተሻል። ቀጥይበት፣ ይሳካልሽ። ያ ደግሞ ሴቶችን የምታጠፋ ለሴት ልጅ ጸር ሴትን የምታዋርድ ሴት ሆናለች። እቀጥልበታለሁ። እንዝላል የሆኑትን ሴቶች በማዋረድ እንዝላል የሆኑ ሴቶችን እግዚአብሔር አምላክ ክፉአችሁን አያሰማኝ። በተለይ በሶሻል ሚዲያ የምናውቃችሁ ማናችሁም ሁኑ፣ ሊያም ሁኚ፣ እንቁርቲም ሁኚ፣ ቤታዩም ሁኚ፣ ሮማን ሁኚ፣ ጂጂ ሁኑ፣ ማናችሁ ክፉአችሁን አልስማው። እዚሁ እየተላላሰን እንኑራት እንጂ እግዚአብሔር ምስክሬ ክፉአችሁን አልስማው። ክፉአችሁን አያሰማኝ። የሌላውን አይመለከተኝም። ክፉአችሁን አያሰማኝ። አዮኒ ማኛ አዮኒ ማኛ ሸረላሽ ምን አይነት ጥያቄ የሚጠይቁት? እውነተኛ ሪያክሽን ግፈኛ ነው የራሱ። ምንድን ነው አህያ ነውር ነው አይባልም። ባለጌ አይባልም። ሴት አይደለች? ሴትን ለምን ሰፖርት አታረጊ? ለምን ሴት ሰፖርት አታረጊ? ዋሮንች ሰፖርት ሄር። ሴት አይደለች? ጭራሽ ሌላ ሴት ለማውደቅ ትሄጃለሽ። ሌላ ሴት ለማውደቅ ሌላ ሴት ታወድቂያለሽ። ሌላ ሴት አንቺ ሴት ሆነሽ ሌላን ሴት ሪፖርት አድርጉባት። ይሄ ነው አያችሁ፣ የውሸት ፌሚኒስት ምላችሁ ይሄን። በእነዚህ ሰዎች ጉዳይ እኔ ከዚህ በኋላ ያን ያህል ጠለቅ ያለ አስተያየት አልሰጥም። እግዚአብሔርን በጣም በነ ጃኒ ምናምን ኬዝ ራሱ የተለያየ ነገር እየተወራ ነው ያለውና በጣም ብዙ የሚደብሩ ነገሮች እየተወሩ ነው ያሉት። እኔ ራሴን ከዚህ ነገር ነፃ ቦት ይሻለኛል። ማለት ምንም የምናውቀው ነገር የለምና ከዚህ በኋላ ባለው ነገር ላይ ብቻ የተወሰነ አስተያየት ብቻ እንሰጣለን ማለት ነውና ጠለቅ ያለ ማብራሪያ አንሰጥም። ገባ? ለሴት የምትቆሚ ከሆነ ምንም ብትል ምንም ቴጅና ሄይ ምን ማለትሽ ነው እንወያይበት እኮ ማለት ትችያለሽ። ቅማላ እቺ ጆርዳን ሰው እንዳትመስላት። እግዚአብሔር ምቀኛ ይምቀኛ ዘ መንግስት ማን እሷን ወንጀለኛ ሊያደርግ እንደሚሄድ ይኸው። እሺ የሴቶች ምናምን የሴቶች መብት ይላሉ። እነሱ ራሱ ሴትነታቸውን ያላወቁ ያላከበሩ ሰዎች ናቸው። መንግስት እናቴ ትሙት ኮሶን አትነካት። እኔ በጣም ነው ዋስም ሆነልሽ በመንግስት ጉዳይ እዚህ አውርቼ አይደለም። ሉክት ልጅቷን ገደል ልከታት ነው እንዴ? ምን ታመጫለሽ አንቺ እንዴ? ቴሌግራም ሀክ ተደርጎ ያኔ እንደዛ ጓደኛዋ ራሱ
ባለትዳሯ ስትፋታ ያለቀሰች ጊዜ እቻው የምትሳሳማት እሺ፣ ሌላ ላጣላችሁ እቻው የምትሳሳሙ ማን እንደሆነች ላሳያችሁ። አያችሁ እቺን ሴት ታያታላችሁ። ከኋላው ያለችውን አያችሁ እቺ እንዴት ተረስቶ የሁሉ ነገር ተረስቶ ነው አሁን ለሴት እቆማለሁ ድጋሚ የምትለው ማለት ነውና እንደዚህ አይነት እኔ አሁን የምሬን እምላችሁ እቺ ጆርዲ የምትባለውን ሴትዮ የምትደግፏት ሴቶች እንደሷ እንደሆናችሁ ነው ማምነው ማለት ነው። ይቅርታ አድርጉልኝና ማለት ነው። እሺ ሴትዮ ሌዝቢያን እንደሆነች በተደጋጋሚ በጻፈቻቸው ቴክስቶች በቪዲዮዎች አይተናል አይደል እንዴ? ከዚህ በፊት ምን ሆናችሁ ነው እሷ የምትደግፉት? አሁን ላይ አልገባኝም። ምን ስለሆነ አልገባኝም። ሁለቱም ናቸው መከሰስ ካለባቸው ሊያሾም እቺ ጆርዲ የምትባለውም ሴትዮ እኩል መከሰስ አለባቸው፣ በህግ መጠየቅ ካለባቸው ማለት ነውና ምንድነው እንዴት ነው የምትደግፏት እሷን? አልገባኝም። ተመሳሳይ ጾታን ትደግፋላችሁ ማለት ነው? የሆነ ሰው እናንተ የምትሉትን ነገር ስለተናገረላችሁ ብቻ ከሴቶች ጎን ብታጠፉም ከእናንተ ጎን ብቻ ስለቆመላችሁ ትደግፉታላችሁ ማለት ነው? እንደዛ ነው። ዋና ቪዲዮ ወሲብ ሲያረጉ የተለቀቀው ጆን ዳንኤል እስር ቤት በነበረበት ሰዓት ምንድነው የምንሰማው? ያ ደግሞ የለቀቁት የጆን ዳንኤል ቴሌፎን ለምርመራ እንትን ቁጭ ብሎ ስለነበረ እዛ ፖሊሶቹ ነው የለቀቁት ብር ካልሰጣችሁም ብለው ተባለ። ይሄን ነገር ደግሞ ማረጋገጥ የምትፈልጉት ፖሊሶቹን አለ የምትጠይቁት። አፍሳችሁ ሁሉንም እስር ቤት ተከቷቸዋላችሁ። ስንቱ ይታፈሳል። ይኸውልሽ ከጆን ዳንኤል አይደለም ቀንዳቱ ሰጆአቦ አለሽ ላኪ ከጆን ዳንኤል አይደለም ከጃኒ ቴሌፎን ነው። መንግስት አከለ እንደዚህ አይነት የሸርሙጣ ዓለም ውስጥ ገብታል እየተባልክ ራስን የምታጠራው እዚህ ጉዳይ ውስጥ ያሉትን ተነፊም ሆነ ነፊ አካልን እስር ቤት ታስገባና ከዛ ማን እንዳወጣ ወጣው እንዲናገሩ ታረጋለህ። በስማ ቅርብ ነው የኳስ ደጋፊ ራሱ በእድሜ በጀነሬሽን እንደሚለይ ገባኝ። የሆኑ ሴቶች እየተዝናኑ ተለቅ ያሉ ሴቶች ናቸው እየተዝናኑ ቪዲዮ ለቀዋልና አንዱ ጁቬ ብሎ ኮሜንት አረገ። ከዛ ብዙ ሰው ይስቃል ሪያክት እኔ አልገባኝም። ቆይቶ ነው የገባኝና ተለቅ ያሉ ሴቶች ብላለች እኮ ራሷ ማለት ገብቷታል እኮ እንዴ ምንድነው ጁቬ ማለት ያው አሮጊቷ ማለት ነው። ጁቬንቱስ አሮጊቷ የተባለበት ምክንያት ትክክል እኮ ነው። በነገርሽ ላይ የጁቬንቱስ የጣሊያን ክለብ ነው። የጣሊያን ክለብ ላይ ያለ ቡድን ነው። ቅጽል ስሙ አሮጊቷ ነው። ጁቬዎቹ ቀወጡታል። ኬንያ ናት አሁን ያለችው፣ ኬንያ ናት፣ ሌላ ሀገርም አይደለም ያለችው። ስለዚህ ሊያሾ ደግሞ ኖ ይሄ ነገር ነውር ነው በእኛ ካልቸር አይቻልም። ይሄን ነገር እንዳላቅ ለለም ምለው ነው ነገሯት። ገባ አስመላ ነው ከጆርዲ ጋር አውርተዋል። ማን እንደሆነ ገብቷል። እንዲሁም ሊያሾ ቃሏን ጠብቃለች። ጨዋነቷን እንዲሁም እዚህ ጋር ላይ ነው የምታውቀው ቃሏን በመጠበቋ። እኒኮ እንደ ጆርዲ ኮ ወጣ ሿሿ ሊያሾ ኮ ብላ ሿሿ ጆርዲ ኮ ብላ ማውራት እኮ አቅቷታል። አሁን ማን ነው ጥፋተኛ የምናደርገው? እኛ ሁላችንም የነዚህ ባለስልጣኖች ውጤት ነን። እዮዳ አንድ ነገር ልገር፣ እኔ ሊያሾን ጀጅ ማድረግ አልፈልግም። ጆርዲን ጀጅ ማድረግ አልፈልግም። ዶክተር ቤዛን ጀጅ ማድረግ አልፈልግም። ሁላችንም ጀጅ መደራረግ የለብንም። እኛ የነዚህ ውጤቶች ነው። አይምሮና እውቀት ሲኖርህ ወይንም ደግሞ ፍራ እግዚአብሔር ሲኖርህ መጽሐፍ ቅዱስን ወይንም ደግሞ የሆነ አዶናይ ማስፈራሪያክ ደርሶኛል። ይሄን ዘፈን ጋብዣለሁ። ሌላ ምንም አልልም። ጽሁፉ ደርሶኛል፣ ማስፈራሪያው ደርሶኛል። ችግር የለውም። ወዴት ነው እየሄድን? ነገሩን እንድቀጥልበትና በደንብ እንዳወራበት ከዛ እና አብርሃምን እነ ምናምንም ማለት ነው እንዲፈተሹ ከዛ የ12 ዓመቷ ልጅ ማለት ነው ቪዲዮ ጉዳዩን ስትፈጽሙ የሞተችዋ ልጅ ማናት ምንድናት የሚለውን እቀሰቅሳለሁ። ምንድነው እያወራች ያለችው? ምንድነው የሚያወሩት? አለቀ። እልህ ምላጭ ያስወጣል። ዝም ልል ነበር አይደለም። አለቀ። እስቲ ምን እንደምታመጣ አለው። ማን ሪከርድ ያደረገው? እራሷ በሪከርድ አድራጊነት እራሷ። ማን ሪከርድ ያደረገው? እራሷ በራሷ ሞባይል። እንደዛ ማቆን እራሷ ናት የምትገባው። እራሷ በራሷ ሞባይል ደስ ብሏት አብዱስ ተደረገ። እንደ ሌሎቹ መድኃኒት ጠጥታም አይደለም። እንደ ሌሎቹ ምንድነው የሚባለው? እንደ ሌሎቹ ሳታውቅ ሰክራ ምናምን አይደለም። እራሷ ፍሪ ናት ልጅቷ። ጓደኛዋ ነው አደረገች። በራሷ ስልክ ያዘች። ገደል ተገባ። ምንድነው የሚደረገው እዚህ ጋር? ወጥተሽ ተናገሪ ጃኒ፣ ወጥተሽ ተናገሪ። ሌላ ችግር እንዳይመጣ። እንዴት እንደወጣ እናውቀዋለን። ማን እንዳወጣው እናውቀዋለን። ለዚህም ደግሞ አብርሃም ሸገር አለ መንግስት ጋር። የጃኒ ጥፋት ከዚህ ሴትዮ ጋር እንደ ጓደኛ መሆኗ ይመስለኛል። ነኝ በመድኃኒዓለም የሚደርስ ነገር ነው ይሄ ነገር። ቢዘጋ ጥሩ ነው ብያቸዋለሁ። ዝጉ። የምትጎዷት ጃኒ ስለሆነ ይሄ ነው የምትጎዳው ጃኒ ናት። ነገሩ ዞሮ ጃኒን ተደበደብኩኝ ሊያስኬድ ይችላል። በቪዲዮ ግን አቢዩዝ አደረጋት ግን አያስኬደንም። ገደል የምንገባው ሁላችንም
ተገዶ የተደረገበትና ፈቅዶ ደስ ብሎት ግድግዳ ላይ የተንጠለጠለ ሰው አንድ አይደለም። ህግ እኮ አሉ፣ ኤክስፐርቶች እኮ አሉ፣ የክራይም ኤክስፐርቶች አሉ። እንኖርበት ጃኒ እንኖርበት አንዘንብሽ። ወንጀለኛ ያሉትን ሰዎች ወንጀለኞች ናቸው ብሎ ወንጀለኛ ብሎ ስም ማጥፋት ወደ ራስሽ ነው የሚሄደው። አልላትም ሄዳ ጆርዲ የምትባለው ቤዛ የምትባለው ሴትዮ እውነቱን ትንገራቸው። እነሱ የመሰላቸው ይመስለኛል የዚህን ያህል ጋዴ ምሸት ሆኖ አይደለም ይመስለኛል ተደረገብኝ ብላ ነግራቸው ይሆን ወይ አቢዝ ያደርጋታል ብለ ነግሯቸው እንደሆነ አይዶን ገና እናንተ ሪፖርት ስትጀምሩ 148 ነበር። አሁን 150 ነው። እርግጠኛ ነኝ እስካሁን 151 ገብቷል። 2000 አንድ ሰው ሞኔታይዝ ለመሆን 1000 ሰብስክራይብ ለማግኘት 4 ዓመት የሚፈጅ ሰው አውቃለሁ። አይሽ ሰው ሁላ የሚጠላ ሲሄድ የሚወድ ይመጣል። አንቺን እናንተን የመሳሰለ ሰዎች የሚጠላችሁ የደጋፊ ይሆናል። ሚዲያ እንደዚህ ድሮ እናንተን ስለምትደግፍ የሚወዳት ሰው ጥሏት ይሄዳል። እንደዚህ ነው ሚዲያ እንደዚህ ያባይ ጎርፍ ነው። ዶንት ጋራንቲ ኦን ዩር ኦዲየንስ ጋራንቲ እንዳይኖርሽ። ያንቺ ጉዳይ እንደገና ቼክ መደረግ አለበት። አንቺን መሰሎች ከአንቺ ጋር ቆመው ሊጮሁ ሊያብዱ ይችላሉ። በነገራችን ላይ ሊያ ትበልጥሻለች። አንደኛ ታዋቂ ናት። የባንክ አካውንት እኮ አይደለም የምታዘጊባት ታዋቂ ስለሆነች በፈለገው ታዘጊ ነገር ብትከፍት ማንም ሰው ይከተላታል። ማንም ኢን ሚሊየን ሰው ይከተላታል። እየነገርኩሽ ነው። መቼም ትክክል እንኳን ብትሆኚ መቼም ከጎንሽ አልቆምም። አለቀ። ትክክለኛ ሴቶች ካላችሁ መጀመሪያ እሷ ስታረግ የነበረውን ነገር ሳትጸየፉ እኔ በእርግጠኝነት ልንገራችሁ ከሷ ጋር የምትተባበሩ ሴቶች እሷን መሰል ሴቶች ናችሁ፣ ወይንም የሷን ዓላማና ሐሳብ የምትደግፉ ሰዎች ናችሁ። አለቀ። ለእናንተ ደግሞ ትብብር የለኝም። ግብረ ሰዶም አብዝቼ እቃወማለሁ እያልኳችሁ ነው። አለቀ። ቪዲዮሽን ስላየው ባየሁት ነገር አምናለሁ። ራስሽ የለቀሽው ቪዲዮ ነው አይቻለሁ። የኢትዮጵያ ሕዝብን ግን እኔ የምጠይቀው ከእንደዚች አይነት ነውረኛ ጎን ቆማችሁ ሴት የተባላችሁ እንደዚህ አይነት ነገር እንቃወማለሁ። የሴት እንትን እዛ ኮንሰርት ሮፍናን ሲመጣ እዛ ኮንሰርቱ ላይ ልጇን ማሳደግ ስለከበዳት አንድ እናት ልጇ የ1 ዓመት የማይሞላ ልጇ ትንሽ 10 ብር እዚህ ጋር አስቀምጣ እዛ ኮንሰርት ላይ አስቀምጣ ነው ሄደችው። ልጇን ማሳደግ ስላልቻለች ማለት ነው። አዎ ያለው እና በዚህ በጦርነቱ ብዙ ሰው ተጎድተዋል። ከዛ እቺ ልጅ አንስታ አደይ የምትባላለች አስቴር ትባላለች አንስታ እንደዛ ብዙ ልጆች እዛ ነው የሚኖሩት። አሁን ለምሳሌ አዶናይም ከዛ አንድ ልጅ ወስዶ እያሳደገ ነው። በዛ አጋጣሚ ሰይፉ እንዳይደብረው በሰይፉ ሾው ላይ የአዶናይን ስም ሲጠራ ብዙም ደስ የሚለው አይመስለኝም። ሚኒስት ሆነሽ የሴት ጠበቆች ሆነሽ ሌላ ሴት ላይ እንዴት እንደዚህ ትነሻለሽ? ድንግል ማም ላይ እንዴት እንደዚህ ትነሻለሽ? እንዴት እንደዚህ ትጨክኛለሽ? ልጅቷ አታስቢም ወይ? ያ ምን አርጋ ነው እንደዚህ የተነሳችሁባት ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። ሶሪ እንደዛ ነው እንዴ ሳሩን ጉንደር ያለች እንዴ ትግሬናት እንዴ? እኔ አሁን የኔን ቦይፍሬንድ ወይም የኔን ባል ጓደኞቼ ቢቀሙት ምን ቢቀሙኝ ምን እንደማረጋችሁ ታውቃላችሁ? አሲድ ደፋባችሁ። እሺ ቆይ ያንቺ ቪዲዮዎች ይውጡ ታዲያ እንደዛ እናርግ፣ እኛም እንደዛ እንስራ። እኔ ሊያቸው ልክ ናት እያልኩኝ አይደለም። ስለዚህ ወደዛ እንምጣ ማለት ነው። ድጋሜ እንዲቀሰቀስ ነው ፍላጎትሽ። ታዲያ የእሷን የድሮ ቪዲዮዎች እያመጣሽ እንትን የምትዩ ምናምን አልገባኝም። ሊያሾ ልክ ላትሆን ትችላለች። አንቺ የምትሰሪያቸው ስራዎች ታዲያ ልክ ነበሩ? እነዛ ቴክስቶች፣ እነዛ ቪዲዮዎች አንድ ታዳጊ ልጅ ላይ ሴት ልጅ ላይ ጥቃት ስትፈጽሚ በተመሳሳይ ጾታ ላይ ማለት ነው ያውም ደግሞ ማለት ጥቃት ስትፈጽሚ ያለበት አንቺም ደግሞ ለሴቶች ተቆርቋሪ ነኝ ትያለሽ ደግሞ አታፍሪም? ዳም እንዴት አይነት ነገር ነው? ለምን ልጅቷ እንደማትፋታት ነው? ፎቶ አለኝ ቪዲዮ ይውጣ እኔ እናንተን አንታሰር ምናምን እያለች ልጅቷን ምን አርጊ ነው የምትላት እንዴ? በቃ አላናግርም ማለቻት፣ በውስጥ ዘጋቻት። ደሟ ፈልጦ ውጭ መታትን ተከተካለች። ድሮ ውስጥ አልነበር እንዴ እሷ ድሬዳዋ የታሰረች ጊዜ ወይኔ ምግብ አልበላ ውሃ አልጠጣለኝ ስትል የነበረች አብራ ውላ አብራ በውስጥ አውርታ ለሰው ማትመለስ እንደዚህ አይነት ሰገጤና አራዊት አይቻላል። እንግዲህ ጋር ስለዛሬ አስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን እንመጣለን ማለት ነው። ግን ኮንተንት ትንሽ መቀየር ያለብን ሳይመስለኝ አይቀርም እየመሰለኝ ያለው። በተወሰነ መልኩ ኮንተንታችንን እንቀይረው አይደለ? ሪያክት የምናደርግባቸውን ቪዲዮዎች በተወሰነ መልኩ ብንቀይራቸው ደስ ይለኛል። እኔ ፈን የሆኑ ቪዲዮዎች ላይ እየተወሰነ ባበዛ ደስ ይለኛል። ሲሪየስ የሆኑ ነገሮች በዙ በጣም
አሁን ነገሮች እየከበዱ ነው ያሉት፣ ከኛ አቅም በላይ እየሆኑ ነው ያሉትና ማለት በቃ የሆነ በጣም ይደብር አይነት ስታፍ እየሆነ ነውና አይ ዶንት ኖ የሆነ ደስ አይልም ብዙም። ለማንኛውም በተወሰነ መልኩ ትሬንዲንግ የሆኑ ጉዳዮችንም ይዘን እንመጣለን። ፈን የሆኑ የምትዝናኑባቸውንም ቪዲዮዎች ይዤ ለመምጣት ሞክራለሁ ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ